ሰላምና ጤና በያላችሁበት ለእናንተ እንዲሆንላችሁ እመኛለሁ። ውድ ቤተሰቦች ዛሬ በአዲስ ስራ ብቅ ብያለሁ። መጠነኛ ርዝመት ባላቸው የተወሰኑ ክፍሎች ለመጨረስ ያሰብኩት አዲስ ስራ ነው። አቤሴሎም ሀብታሙ ጻፊው ነው። ስለ አባት ይሰኛል። ክፍል 1 ነው ለእናንተ ማድረሰው። እንግዲህ ሰምታችሁት ፊድባካችሁን አይቼ ተወዱታላችሁ እየገምታለሁ። ይቀጥል የሚለውን ኮሜንት በደንብ ከናንተ ፈልገዋለሁ ማለት ነው። within days የተቀሩትን መጠነኛ ርዝመት ያላቸውን ብዙም ያን ያህል የተንዛዛ ወይም ዘለግ ያለ አይደለም። በዛ መልኩ ቆይታ አድርገን ምንቋጭው ይሆናል። እንደምትወዱት ተስፋ አረጋለሁ። እንግዲህ እንደተለመደው ቪዲዮ ስከፍቱ ላይክ አድርጋችሁ ጀምሮ የመጀመሪያ ክፍል እንደሆኑ ደግሞ ወሳኝ ይሆናል ማለት ነው። ውድ ቤተሰቦች በያላችሁበት መልካም ጊዜ። ክፍል 1 ስለ አባት ነው ለእናንተ። ታሞ አልጋ ቁራኛ ከሆነበት ጊዜ ጀምሮ ከሚተኛበት አልጋ ላይ ሆኖ ግድግዳ ላይ በሞገስ የተቀመጠውን የልጁን ፎቶ ተመለከተ። ለቅጽበት ያውን መሰናከሉን ረስቶ ልብን በሚወጥር ኩራት ተሞላ። ሁሌም ይህን ፎቶ ሲመለከት ልጁን ለማሳደግ የከፈለው መስዋዕትነት ያንስበታል። እሱን ለዚህ በወፍራም ጥቁር ጋውን የታጀበ ክብር ለማብቃት ያያቸው የሰው እጆች፣ የፈለጣቸው ክምር እንጨቶችና ድንጋዮች፣ የቆፈራቸው ጥልቅ ጉድጓዶች፣ የሰራቸው ጉልበት ስራዎች በሙሉ አንሰው ይታዩታል። እንደ በረከት ላለ ልጅ ሲያንስበት ነው አለ በኩራት። ለልጁ እዚህ መድረስ ያላለፈው የመከራ መንገድ ያልወጣው ችግር ተራራ የለም። ልጁን ከወለደች ዓመት እንኳን ሳትቆይ የሞተችው እናቱን ተክቶ ያሳደገው እሱ ራሱ ነው። ለያሬድ እዚህ መድረስ ላቡን፣ ክብሩን፣ አካሉን፣ ሁሉን ነገር ነው ቆርሶ የሰጠው። ከልጁ የምርቃት ፎቶ አጠገብ የተሰቀለውን የራሱን የወጣትነት ፎቶ ተመለከተ። ረጅም በተወጠረ ደረትና በመለሎ ቁመናው የፎቶውን ፍሬም ከዳር እስከ ዳር የሞላ ሰውነት፣ ከአካሉና ፊቱ ላይ ከሚታየው ወጣቱነት ጉልህ ብርሃን ጀግንነቱ የሚታወቅ ቆንጆ ወጣት። ፎቶውን ሲነሳ ወደ ነበረበት ህይወት በትዝታ የኋሊት ገሰገሰ። በወቅቱ ካደገበት ሰፈር ጀምሮ እስካደገበት ትንሽ ከተማ ድረስ በሱ ውበት ያልተማረከች ሴት አልነበረችም። ካጥራቸው ረብራብ ተሸፍነው ያዩ ያልተመኙት የቤት ልጆች አይገኙም ቢባል ማጋነን አይሆንም። ቤተክርስቲያን ሁሌም እሁድ የሚያስቀድስባት የራሱ ቦታ ነበረችው። በዛች ቦታ አቅራቢያ ያሉት የሴቶች ማስቀደሻ ቦታዎች ገና በሌሊት ነው የሚያዙት። እሱ በግልጽ የሚታይበትን ቦታ ለመያዝ ሲገፋፋ በአውደ ምሕረቱ ፊት ለፊት የሚገለማመጡ ሴቶችን አሁንም ያስተውላል። እንዲያ በሴቶች የሚጥለቀለቀው ቦታ በሰላም ግቡ ተብሎ ወደ ቤቱ ሲያመራ በቅጽበት ወደ ባዶነት እንደሚቀየር በሐሜትም በሰውም ደጋግሞ ሰምቷል። የከተማዋን ሴቶች ፈት አግባን እስኪሉ ድረስ አሳብዶ በስተመጨረሻ ያሬድን እናት አገባ። በጣም ቆንጆ ነበረች። ከቤትም አትወጣ። የእናቷ ቁጣ እንደ ምጽአት ቀን የሚያስፈራት ፍጹም የቤት ልጅ፣ ከሁሉም በላይ ለሱ ውበት አገጯን ያልጣለች ሴት በመሆኗ ከፍቅሩ በላይ እልህ አንገብግቦት ነበር። በቤቷ አጥር ከመንጠልጠል ጀምሮ ደብዳቤ በጓዳቸው ክፍት መስኮት በድንጋይ አስሮ እስከ መወርወር ድረስ ለሌላ ሴት ያላደረገውን ተማጽኗታል። ወደ መጀመሪያው የሴትነት ግዴታዋ ለመወጣት ቢያግደረድራትም በኋላ ግን እሷን ለማየት በሚያደርጋቸው ነገሮች ትገረም ጀመር። እንድትቀርበው ያደረጋት በየቀኑ እየጨመረ እንጂ እየቀነሰ ያልሄደው ትጋቱ ነው። አይታ ዝም ብትለው፣ አትምጣብኝ ብትለው፣ ፊት ብትነሳው አለማየሁ በፍጹም ተስፋ የሚቆርጥ ሰው ሆኖ አላገኘችውም። ጭልጥ ያለ ፍቅር ውስጥ ወደቁ። እጅ ለእጅ ተያይዘው ሲታዩ እሷንም እሱን የሚመኙትን የከተማዋን ወንዶችና ሴቶች ጨጓራ እርር አደረጉ። በሷም ሆነ በሱ ላይ ጥርሱን ያልነከሰ ወንድም ሆነ ሴት የለም። ሁሉም በየፊናው ሁለቱን አለያይቶ ለየራሱ ለማድረግ ኳተነ። ነገር ግን ጽኑ ፍቅራቸው ሊቀራምቷቸው ቢላቸውን ስለው ለሚጠባበቁት እንስትና ተባዕታት የሚበገር አልሆነም። ያቺ እኛ ቤት ጀርባ ያለችው ወይንሸት ምን ብላ እንዳስወራች ሰማሽ? አላት ከከተማው በቅርብ ርቀት ከሚገኝ የጤፍ እርሻ አካባቢ ከሚገኘው ዛፍ ስር ጭኑ ላይ ጋደም አድርጓት። ምን አሉ ደግሞ? እየተመቻቸች
ስለነሱ የሚባሉ ነገሮች ስትሰማም የመጀመሪያዋ ባይሆንም ሁሌም እንደ አዲስ መስማት አይሰለቻትም። አርግዛበት ነው አብሯት የሆነው እንጂ አይወዳትም አለች። ጭኑ ስር እንደተጋደመች በውብ ፈገግታዋ ለረጅም ደቂቃ ሳቀች። አንዳንዴ ፈገግታዋን ለማየት ብቻ ሲል ቀልድ ከሚገኝበት ሁሉ ይቃርማል። ኬት ነው ግን ወሬውን የሚያመጡት? ምን አውቄ፣ ስንጣላ አንቺን ሊወስዱብኝ ነው እንጂ። ዝም በል እባክህ፣ አንተን ነው እንደሚፈልጉት። አይ ከኔ ምን ያገኛሉ ብለሽ ነው? ቢያንስ ካንቺ ዘንድ ቁንጅና ያለ። እንደው ደስ እንዲለኝ እንጂ ካንተ በላይ እንደማላምር ታውቃለህ እኮ አሊ። ምን ነው? አረ በፈጣሪ ብርቱካን እየሙሽ ካንቺስ እንደው ስነጻጸር አሳ ነባሪ ነው መመስሎ። ከነበራቸው ፍቅር የተነሳ በእርስ በርሳቸው ፊት ራሳቸውን ዝቅ ያደርጋሉ። እንግዲህ አሳ ነባሪን የምን እንደሚመስል አይቻላቅ። እስከዛው ድረስ ለኔ ቆንጆን አለችው፣ ፊቱን ለስለስ አርጋ እየዳበሰችው። ፈገግ ብሎ ይሄው እኮ ታዲያ ጭኑ ስራ አስተኝቶሽ። ወይኔ ብርቱካን ለአሳ ነባሪ ያረገዘሽ ልባል። እያደር ትኩስ የሚሆነው ፍቅራቸውን እንዳያጣጥሙት ችግር የሆነባቸው የወንድሞቿ ነገር ነበር። ድረዋት ከባለጸጋ ጋር ዝምድና ለመፍጠር በተዘጋጁበት ጊዜ ነበር ከአለማየሁ ጋር ስለነበራት ግንኙነት የሰሙት። በከተማው ላይ መታየታቸው ለሷም ሆነ ለሷ አስጊ የሆነ መጣ። ጭራሽ በግልጽ እንድትተውና ለምታገባው ባለ ራሷ እንድታዘጋጅ ነገሯት። በዚህ ጊዜ ግን ቁጭ ብለው እንደ በግ እስክትሸጥ መጠበቅ አልፈለጉም። በዚያው ዓመት ያደጉበት ደብረ ብርሃን ለቀው ወደ አዲስ አበባ ኮበለሉ። የመኮብለላቸው ዜና ተሰምቶ ወንድሞቿ ሊፈልጓት ቢንከራተቱም በጭራሽ ሊያገኟት አልቻሉም። ለአለማየሁ ከዚህ በፊት ከእናትና አባቱ ጋር ስላልኖረ እናም ወላጅ አልባ ስለነበር ህይወት ያን ያህል አልከበደውም ነበር። ምክንያቱም ችግር ከበፊትም አብሮት ያደገ አብሮ አደጉ ነው። በአንጻሩ አዲሱ ህይወቷን ለመልመድ የተቸገረችው ብርቱካን ነበረች። የአዲስ አበባ ህይወታቸውን በቀን ስራ ነበር የጀመሩት። የማይመች ምግብ፣ መኝታና ቤት ባለመልመዷ ብትቸገርም ለአፍታ ያህል እንኳ አለማየሁን ጥላ ስለመመለስ አላሰበችም። የዝቅታ ህይወታቸው ቢያስቸግርም ለመዱት። አለማየሁም ብርቱ ሰው ነበርና ቀስ በቀስ እያደገ የአንድ የግንባታ ድርጅት ንብረት ተቆጣጣሪ ሆነ። የሚያንደላቀቅ ህይወትን ባይለምዱም ህይወታቸው ግን ሲመጡ ከነበረው በይበልጥ ተሻሻለ። ከጊዜያት በኋላ ያሬድን ወለዱ። ነገር ግን ከያሬድ ውልደት በኋላ የብርቱካን ጤንነት መታወክ ጀመረ። ያሬድ አድርጎ ነፍስ አውቆ ሳይለያት በፊት ገና በአንድ ዓመቱ ዶክተሮች ስም ሊያገኙለት ባልቻሉት በሽታ ምክንያት ከዚህ ዓለም በሞት ተለየች። ህይወት ያለ እናት ለቀረው ያሬድ፣ ያለ ሚስት ለቀረው አለማየሁ አስቸጋሪ ሆነች። አለማየሁ ፍጹም የሆነ አእምሮ ህመም ውስጥ ገባ። ያ በብርታት ሲሰራ የነበረው ስራ ልክ እንደ በፊቱ በብቃት ሊሰራው ስለማይችል ለሌላ ሰው አሳልፎ ተሰጠ። ከሰዎች ጋር መግባባት አቃተው። ፈገግታው ከፊቱ ተሟጦ ጠፋ። ሰውንም ማነጋገር አጥብቆ ጠላ። ሁሉም ሰው ጠላቱ ይመስሏል። በተለይ ነጭ የሚለብሱ ሰዎችን ማየት አይፈልግም። ምክንያቱም ብርቱካንን ያላዳኑለትን ዶክተሮች ያስታውሰዋል። ማንም እሱን ቀጥሮ ለማሰራት ፈቃደኛ አልሆነም። ገና ለመጓዝ እግሮቹ ያልጠነከሩ ምስኪን ልጁን መመገብ ደግሞ ለሱ ለብቻ የተሰጠ ኃላፊነት ሆነበት። ልጁ እንዳይራብበት የቀን ስራ እየሰራ መኖር ጀመረ። እንጨት መፍለጥ፣ ድንጋይ መፍለጥ፣ መቆፈር፣ መሸከም፣ በአጠቃላይ ከባድ የሚባሉ የጉልበት የቀን ስራዎች መስራት ነበረበት። የቀን ስራ ሲሰራ ግን አንድ ታዋቂ ባህሪ ብቻ ነበረው። ነጭ ለብሶ ወደሱ ለሚመጣ ለማንም አይሰራም። ሌላው ባህሪው ደግሞ ድምፅ አውጥቶ የሚናገረው የሚሰራበትን ዋጋ ለመናገርና ሲከፈለው ለማመስገን ብቻ ነው። ከዛ ውጪ ዝም ጭጭ። የሚስቱን ትዝታ እያስታመመ ልጁን ለማስተማር እነሆ የህይወቱን 23 ዓመታት መስዋዕት አድርጎ እዚህ ደርሷል። በአንዲት አነስ ያለች አልጋ ላይ የአልጋ ቁራኛ ሆኖ አባይ ያሬድ ድምፅ ተሰማ። ያሬድ መጣ። አባይ አለ ቀዝቀዝ ብሎ። እንደተከፋ ያስታውቃል። አቶ አለማየሁ ነገሩ ገብቶት በዝምታ ተዋጠ።
የሥራ ልምድ አምጣ ይላሉ። እሺ እኔ እድሉ ተሰጥቶኝ ካልሰራሁ የሥራ ልምድ ከየት ይመጣል? አይዞህ የኔ ልጅ፣ አየህ የሥራው ዓለም በዚህ ልክ ነው የሚከብደው። ሁሉም ለራሱ ጥቅም ሲል ነው የሚፈልገው። የምትሞተው እስትንፋስ ተቋርጦ ስትቀበር ብቻ አይደለም። እዚች ምድር ላይ ለሰዎች የምትሰጠው አንድም ጥቅም ያጣ ቀን ያኔም ትሞታለህ። እሱ እኮ ነው የጠፋኝ አባዬ። 17 ዓመቴን በትምህርት አሳልፍኩ። በትምህርቴ ሁሉም ያጨበጨበልኝ ጎበዝ ነበርኩ። ይህን ያህል ዓመት ደክሜ መማር የሚሰጣቸው ጥቅም የለም ማለት ነው ወይስ በከንቱ ነው የደከምኩት? ልጄ መቼም ቢሆን መማርን እንዳትጠላው። ገና ወጣት ነህ፣ ብዙ እድሎች አሉ። ዛሬ ባይሆን ነገ ይሆናል። አይዞህ። ነገ አንተም ቆሞ አይጠብቅም አባዬ። በፍጥነት ካልታከምክ ምን ልትሆን እንደምትችል ታውቃለህ። እኔም ምንም ሆኜ እኖራለሁ። ለአንተ ሳልደርስልህ እንዳላጣ ያ ነው ስጋቴ። አቶ አለማየሁ ልጁን ለአፍታ በስስት ተመለከተው። ምንም ያህል ቢያጣ እሱን ለማሳከም እንዲደፋ ቀና ሲል እንኳንም ወለድኩ ታስባለው። ልጅ ስለኔ አታስብ፣ ፈጣሪ ያውቅልኛል። አንተ ብቻ ጠንክርልኝ። ያሬድ አንድም ቃል ሳይተነፍስ ተነስቶ ወደ ውጭ ወጣ። ከተመረቀ በኋላ ከጓደኞቹ ጋር ሆኖ ተቀምጦ ከሚውልባት ድንጋይ ላይ ተቀመጠ። ሊመሻሽ እየተግደረደረ ነው። ቀደም ብሎ የጣለው ዝናብ የተገሻሸበው የሰፈሩን መንገድ ውሃ ሞልቶባቸዋል። በየትናንሽ ጉድጓድ ቦታ የታቆሩት ውሃዎችን እየተመለከተ በሐሳብ ስምጥ ብሎ ጸጉሩን ይፈትላል። አባቱ ስለሱ ሲል ያለፋቸው መከራዎች ያስታወሰ። ድጋሚ የሚያገኘው ወጣትነቱን ነው የሰጠው። እሱ ግን በታመመ ጊዜ እንኳን ሊደርስለት አልቻለም። አይኔ እያየ ከሚሞትማ የሚደረገውን ሁሉ አድርጌ አሳክመዋለሁ አለ ቦኔ። ማንም የሚሰማው ሰው ባይኖርም ለራሱ እኔን አጎናጸፈ። አሁን ባለበት ሁኔታ ከተማ ውስጥ የቀረው አንድም የሥራ ኢንተርቪው የለም። በሄደባቸው ድርጅቶች ሁሉ ወይ የሥራ ልምድ ይጠይቁታል ወይ ሰዎች በሙስና ይቀጠሩበታል። ጥሩ ውጤት ቢኖረውም ያ ብቻውን በቂ አልነበረም። በመጀመሪያ ደሞዙ ለአባቱ ሱፍ መግዛት ይመኝ ነበር። ነገር ግን ሕይወት አባቱ ቆሞ ሱፉን እንዲለብስለትም ሆነ ሥራ እንዲያገኝ አልፈቀደችለትም። አባቱን እዛች አልጋ ላይ ባየው ቁጥር በራሱ ትልቅ አፍረት ይሰማዋል። ወደደም ጠላም አባቱ የሱ ብቻ ኃላፊነት ነው። ነፍስ ካወቀ በኋላ የሚያውቀው አባቱን ብቻ ነው። እናቱን ከፎቶ ውጭ ያውቃትም። ከአባቱ ባሻገር ያሳደገው የደሃ መንደሩ ነው። ጨርቆስ ውስጥ ደከም ያሉ ቤቶች ያሉበት ሰፈር ውስጥ ነው ያደገው። ቤተሰቡ አብሮ አደግ ጓደኞቹና የጓደኞቹ እናቶች ናቸው። አብዛኞቹ ጓደኞቹ አባት የላቸውም። እንደውም ከቡርናቸው ከአባቱ ጋር ብቻ የሚኖረው እሱ ብቻ ነው። ያቺ የደሃ መንደር ምንም ያህል ተጠግቦ ባይበላባት እርስ በርስ ፍቅርና መተሳሰብ ነበራት። አቶ አለማየሁን የማይወድና በዝምታው የማያዝንለት ማንም አልነበረም። ምንም ያህል ዝምተኛ ቢሆንም ከሰፈሩ ሕፃናት ጋር ግን በደንብ ያወራ ነበር። አሌክስ አባታችን ይሉታል የሰፈሩ ጎረምሶች በሙሉ። አሁንም ድረስ በየሳምንቱ ቤት እየመጡ ያጫውቱታል። አንቺ የምሽቱ አጋፋሪ እንዴት ነሽ አለው አንድ ድምጽ ከጎኑ። ዞር ብሎ ተመለከተና ሞጋምቦ እንዴት ነሽ አለው ቀዝቀዝ ባለ አነጋገር። ሞጋምቦ ትክክለኛ ስሙ አብርሃም ነው። ይህን ስያሜ ያገኘው በጭንቅላቱ ትልቅነት ምክንያት ነው። ሀዴ ምንሽ በዚህ ብርድ ደቅሰሻል? ምን ላድርግ ብለሽ ነው? እዚች ሀገር ላይ በነፃ የሚገኘው ብቸኛው ነገር እንግዲህ አየሩ ነው፣ እየሳብኩት ነው። አረ ደጋ አርግሽ አራዳ ልጅ። ከኪሱ ሁለት የተጨማተሩ ሲጋሮች አውጥቶ ሸሽ አለ ሊሰጠው እጁን እየዘረጋ። ያሬድ ሲጋራውን ተቀብሎ ልክ ነሽ እባክሽ ብርዱ አይነፋም ለኮሰለትና ሁለት የሰበው ከነፉ በኋላ እኔ መልሽ አለ ሞጋምቦ ከሲጋራው የሚንቦለቦለውን ጢስ እየተመለከተ። የእርሽ በጉዳይ እንዴት ሆነልሽ? ምን እባክህ አንገቱን አቀረቀረ። የ5 ዓመት የሥራ ልምድ ያለው ሰው ነው የምንፈልገው አላሉኝ መሰለ። ያማችኋል እንዴ? አንቺ እኮ ገና 23 ዓመትሽ አይደለሽ? ምን እባክህ ሰው ከሌለ ልምዱ ቢኖርም ከባድ ነው ዞሮ ዞሮ። ይህን እየተነጋገሩ ባሉበት በድንገት አንድ ገዘፍ ያለ ላንድ ክሩዘር መኪና ከፊት ለፊታቸው ውሃላቸው ላይ ረሽቶባቸው አለፈ።
የያዙት ሲጋራም ሆነ ልብሳቸው በኃይለኛው በሰበሰ። ያማቸዋል እንዴ አቦ በእናትህ አለ ሞጋምቦ የበሰበሰውን ሲጋራ እየተመለከተ። ከሁኔታው ከሱ መበስበስ ይልቅ የሲጋራው መጥፋት ያስጨነቀው ይመስላል። አቦ በመንገዱ እንጂ በእኛ ላይ መብት ያላቸው መሰላቸው እንዴ? አሁንስ መኪናው የሰፈሩን መንገድ ሲያቋርጥ ያን ያህል እየፈጠነ አልነበረም። እንከተላቸው እንዴ? ማን አራው እንዴ? ረሽቶንማ ዝም ብሎ ማለፍ የለበትም። ና እንደውቀኝ መኪናውን ሲከተሉት ያን ያህል ከነሱ አራቀም ነበር። የሰፈሩ መንገድ ለመንዳት ስለማይመች ባልተጋነነ ፍጥነት ለመሄድ ተገዶ ነበር። መኪናውን ለደቂቃዎች ከተከተሉ በኋላ የአስፋልቱ መንገድ እንደያዘ አንድ ትልቅ ህንጻ ስር ቆሞ አንድ ሸምገል ያለ ሱፍ የለበሰ ሰውና እጅግ ቆንጆዬ ልጅ ወረዱ። ያሬድና ሞጋምቦ በፍጥነት ወደ ሰዎቹ ተጠጉ። እንዴ ምንድን ነው አለ ሞጋምቦ በንቀት። ሰውየው እሳቸውን ስላልመሰላቸው አንዴ ተመልክተዋቸው ወደ ህንጻው ለመግባት ፊታቸውን ወደ ህንጻው አዞሩ። የት ነው የምትዞረው? አንተ እኮ ነው። ሞጋምቦ የሰውየው ግርማ ሞገስም ሆነ ሀብት አላስደነቀውም። ሌላ ጊዜ ማንንም ተራ ሰው በሚያነጋግርበት መንገድ ነው የሚያነጋግረው። እኔን ነው? አንተን ነው ያደረከን እያየ ነው አለ ራሱን እየተመለከተ። ሰውየው ሁለቱንም ከእግር እስከ ራሳቸው በንቀት ከተመለከታቸው በኋላ ምን ሆናችሁ አሉ ምንም እንዳላዩ ነው። ምን ማለት ነው? አይታዩትም እንዴ? የሁሉ ጎርፍ ላያችን ላይ ተከብሮ። የምን ጎርፍ? ይሄ ሁሉ የምትለብሱት አይደለም እንዴ? መደክረታችሁም በኔ አታሳቡ ቆሻሾች። ዞር ዞር ብለው ህንጻውን የሚጠብቅ አንዱን ዘበኛ ናተ ብለው ጠሩ። አቤት ጋሼ አለ ዘበኛው እየተጣደፈ ከመድረሱ። እነዚህን ወሮበሎች ከዚህ አባረልኝ። የማንም ልቅምቅም የሰው ልክ አያውቅም አሉ። ቆሜ ሳወራው ኩያው መሰልኩት እንዴ? ማን ነው? ገላምጧቸው ወደ ሆቴሉ ህንጻ ገቡ። ገና እሳቸው ከመግባታቸው እየተቅለሰለሰ ሲያሸረግድ የነበረው ዘበኛ ከመቅጽበት ወደ አለቃነት ተቀየረ። ዞር በል ዞር ከዚህ እያንዳንድ አለ በዱላ ለመሰንዘር እየተዘጋጀ። ምንድን ነው አንተ ደግሞ ወደዚህ ብትሆን? ሞጋምቦ በሰውየው ሁኔታ ተናዶ ነበር ያለው። እንዴትስ በሆነ አንተ ምን አገባ? የዘበኛው ጠጋብ ተንፈስ አላለም። እኔ ከሄድላላ እንደ ኃይለኛ ጫውታል እንዴ? ዞር ብለው ሊሄዱ ሲሉ ሌባ ሁላ ሁለተኛ እዚህ ድርሽ እንዳትሉ ተናግሬያለሁ አለ ዘበኛው በዛቻ። ማን አባ ነው አንተ ሌባ? ያሬድ በሚያስገርም ፍጥነት ተመልሶ በቦክስ መታው። ዘበኛው ይሄን ከባድ ቡጢ መቋቋም አቅቶት ወደ ኋላ ወደቀ። አረ ያሬዱ ሊማረ ምንሽ ጠለሽው እኮ የፈጠነ እንሂድ በእናትህ ከዚህ ቦታው። ሞጋምቦ ውስጡ በስጋት ተሞልቶ ጓደኛውን አስጠነቀቀ። ዘበኛው ከወደቀበት እንደምንም ተጣጥሮ ሲነሳ ያሬድና ሞጋምቦ በቦታው አልነበሩም። በፍጥነት ከቦታው ተሰውረው የሰፈራቸው መታጠፊያ እንዲያዙ ከኋላቸው የሚጠራቸውን ሰው ሰሙ። ጓደኛቸው ሚኪያስ ነበር። እንዴ ሚኪ አለ ያሬድ ቆም ብሎ እስኪመጣ እየጠበቀው። ተጠግቷቸው ሰላምታ እንደተለዋወጡ ምን ይሻ ያራዳ ከዘበኛው ጋር ተፈጥሮ ነው እንደዛ ይገባሽለት አጂ ዲያባክ አቀለበለበው አለ ሞጋምቦ በመካከላቸው ገብቶ። መደን የተፈጠረው ሰውየው እኮ የአገር ሰው ሰብስቦ አሳዩኝ እያለ እየቀወጠው ነው። ቶባክ ምን ወንድ ከሆነ አብረን ነው ያለን አይሰነዝርም ነበር? አሁን ሰው ሰብስቦ ዋት የሚለቀው አለ ያሬድ በንቀት። ደግሞ ምን እሺ ነው ልብሳችሁ? ባክ ድድያ ሰጣን እያለ አንዱ በመኪናው መጥቶ ጎርፍ አረጨንም። ተናደን ስንከተለው ያው ዘበኛ የነበረበት ህንጻ ላይ ቆመ። ከዛ ሄደን ምን እሺ ምናምን እንለዋለን። ደንፎ አልጫርም ጭራሽ ዘበኛውን ጠርቶ አባሩልኝ ምናምን ጊዜ ተረገመሽ ይባ እንዴ የሆነ ሸምገል ያለ ሰውዬ አለ ሚኪያስ በድንጋጤ። ያሬድና ሞጋምቦ እርስ በርስ ተያዩ። አዎ ሸምገል ያለ ሰውዬ ላንድ ክሩዘር የሚነዳ አይደለ? አዎ እንዴት አወቅ? አረ ምን እሺ እናንተ ምንድነው ያደረጋችሁት? ሚኪያስ ራሱን በሁለት እጆቹ ያዘ። ምንድነው? እጅግ ተወዛግበው ጠየቁት። አረ በለው ሰውዬው እኮ የሆቴሉ ባሉካ ናቸው። እና የሆነ ምን ያመጣል? አረ በለው አረ ኮኔክሽን ያለው ሰው ነው። ምን እንዴ ምን ሆናችሁ ነው? ችግር ውስጥ ይከታችኋል የምር። ባክሱን ተው እና እንደፈለገ እየረጨን ነው እንዴ ታዲያ? ቸላው ብሎት መንገዳቸውን ቀጠሉ። በመንገዳቸው መሃል ሞጋምቦ እኔ ምልሽ ሚኪ ታዲያ አብራ የነበረችው ቺክ ምን ሆናት ለሰውየው? ምን የምን ቺክ ናት ደግሞ? ምን አይነት ቺክ?
የሆነች ቀይ ናት፣ ረዘም ያለች ጸጉሯም ረዥም ቀጠን ያለች ልጃቸው ናት። ኧረ እባክህ በጣም ቆንጆዬ ናት አለ ያሬድ ውይይቱ ውስጥ ራሱን እያስገባ። ኧረ አረጋጋ ወንድሜ፣ ሰውየው እንደ አይናቸው ብሌን ነው የሚያዩት። እባክህ ለስንት የሚኒስተር ልጅ አልደርም ብሎ ነው ያቆዩት። እና ታዲያ ራሱ ላይ ያገባት ነው ምንድን ነው? እሱ እኛን አይመለከትም ብራዘር፣ ብቻ የምንሳፈጠው ብናውቅ ባይ ነኝ እንዳሳብ። ቆይ አንተ የሁሉ እንዴት አወክ ግን? ያው ጫት ቤቱና ሲወራ የሰማሁት ነው እባክሽ። እንደውም መኖሪያ ቤታቸውም ጭምር አውቀዋለሁ እኮ። አንቺ በቃ እዛ ጫት ቤት መዋል ከጀመርሽ በኋላ ምርቃ ነው እንደዚህ ካሉ ሀብታሞች ተርታ እያሰለፈሽ ነው መሰለኝ። በቃ አነጋገሩሽ ሁላ ተቀይሯል እኮ አባቴ አለ ሞጋምቦ ፈገግ ብሎ። ኧረ እባክህ ቀለድክ በቃ። ግን ብራስ አንተ ደንባራ ስነ ስርዓት ያዝ እሺ። ያሬድ የሁለቱ ጉዳይ ሳይካረር ለማስቆም እና ቤታቸው ግን ምን ይመስላል ሲል ጠየቀ። ዘዴው ሰርቶለት ነበር። ሚኪያስ ሐሳቡን ወደ ጥያቄው መልሶ አረ በለው ቤተ መንግስት በለው እንደ ዋይት ሃውስ ከላይ እስከታች ነጭ ነው የተቀባው። በዛ ላይ G+5 ነው። ሁሌ ጧጧት ያቺ ቆንጆ ልጃቸው አጭር ፒጃማዋን ለብሳ መስኮቷ አጠገብ ስትቆም እሷን ለማየት መቼም ማይሽ ቀዳደም የጀማ የለም አቦ። እንዴ ምን ማለት ነው? አንተም ታያታለህ እንዴ? አንዴ ተቀለዳለ እንክት ያቺን የመሰለሽ ልጅ ሳላይ እንዴት አልፋለሁ? ለአይን ደስታን አትንፈገው ይላል መጽሐፉ ራሱ። ሞጋምቦ ፈገግ እያለ ይሄ ጫት ቤት እንደ ባለ ቅኔ አርጎሻል። እኔ የሚቆጨኝ በሌለኝ ብር የገዟቸው ሁለቱ ሲጋሮች የጎርፍ ራት መሆናቸው ነው። ወደ የቤታቸው ሲደርሱ ተሰነባብተው ተለያዩ። ያሬድም ሳይንቀሳቀስ ተኝቶ ወደሚጠብቀው አባቱ ቤት ገባ። ቤት እንደደረሰ አባቱ ጥልቅ እንቅልፍ ውስጥ ነበር። ድምፁን ሳያሰማ ጓዳ ገብቶ ራታቸውን አበሰለ። የሰራውን አቅርቦ አባቱን እያጎረሰ ማብላት ጀመረ። ለአንተም ብላ እንጂ ልጄ። ግዴ ለማባ አንተስ ጨርስ እበላለሁ። አቶ አለማየሁ ሁሌም እንዲበላ ቢጎተጉቱትም እሱ ግን ከድሮ ጀምሮ አባቱ በልቶ ሳይጨርስ አይበላም። ራታቸውን በልተው ጨርሰው ለመተኛት አልጋቸው ላይ ጋደም እንዳሉ ያሬድ ሁሌም የለመደው ጭንቀት ሊጎበኘው መጣ። ሁሌም መሽቶ በተኛ ቁጥር ከራሱ አእምሮ የሚመጣ እጅግ አስፈሪ ጥያቄ ነፍሱን ያስጨንቀዋል። የአባትን ውለታ ለመክፈል ምን አደረግ የሚል። ሁሌም የሚገባውን ያህል እያደረገ እንዳልሆነ ያስባል። ስራ ለማግኘት በተንከራተተባቸው ጊዜያቶች ሁሉ አንድ ነገር ተረድቷል። ዘመድ ከሌለው የትኛውንም ስራ እንደማይቀጠር። ስራ አግኝቶ እንኳን ደሞዝ ቢያገኝ ደሞዙ አባቱን ለማሳከም በቂ እንደሚሆን እርግጠኛ አይደለም። በአንድ ነገር ድምዳሜ ላይ ደረሰ። ይህን መቼም ቢሆን በሕጋዊ መንገድ ላደርገው አልችልም ሲል ወሰነ። ጭንቀቱ እንደተባባሰ ቀናት አለፉ። ቀናት ይበልጥ ተስፋ እያስቆረጡትና ለአባቱ ያለመድረሱን እውነት እያስታወሱ እረፍት እየነሱት ያልፋሉ። አሁን በሁሉም ነገር ተስፋ ቆርጧል። ስራ በማግኘትም የሚረዳው ሰው በማግኘትም በሁሉም ነገር ተስፋ ማድረግ አቁሟል። ክፉም ይሁን ደግ ፊት ለፊቱ የሚመጡትን ሐሳቦች በሙሉ ለመጠቀም ምንም አይወላውልም። በዚህ ሰዓት ለሱ የሚያስፈልገውን ያህል መጠን ያለው ገንዘብ በሕጋዊ መንገድ ሊያገኝ እንደማይችል ተገልጦለታል። አንድ ቀን እንዲሁ እንደለመደው ሰፈሩን አቋርጦ ሲሄድ ባለፈው ባለሀብቱ ያገኙበት ቦታ ላይ የባለሀብቱ ልጅ ለብቻዋ ከመኪና ስትወርድ ተመለከታት። ዛሬ ከዚያ ቀደሙ በበለጠ ቆንጆ ሆናለች። ነገር ግን ለሱ ቁንጅናው አልታየውም። የያዘችው መኪና፣ የለበሰችው ልብስ ውድነትና ምን ያህል ገንዘብ ሊኖራት እንደሚችል እንጂ። አንዳንዴ የሰው ልጅ ሲቸገርና የሚያሳስበው ነገር ሁሉ የጎደለውን ነገር ስለማሟላት ብቻ ሲሆን ሌሎች ነገሮች ላይ ትኩረት ማድረጉን ያቆማል። ያሬድ ላይ የሚሆነው ይህ ነው። ባለበት ሁኔታ ማንም ሴት ብትሆን ልትስበው አትችልም። ሊስበው የሚችለው ገንዘብ ብቻ ነው። ልጅቷን ባያ ቁጥር ነው አንድ አደገኛ ሐሳብ ወደ አእምሮ የመጣው። ሐሳቡን እያጤነ ፈገግ አለ። ጭንቀቱን በትንሹም ቢሆን የሚያቀልለት ነገር እንዳገኘ አሰበ። በቀጥታ ወደ ቤቱ ነበር ያመራው። ለቀናት ስለ ሐሳቡ ከማንም ጋር አላወራም። ቢያወራም ሰዎች የሚደግፉት ነገር እንደሆነ እርግጠኛ አይደለም።
ሐሳቡን ለማድረግ የጓደኞቹ እርዳታ ያስፈልገዋል። ነገር ግን ሊስማሙ እንደሚችሉ እርግጠኛ አይደለም። አንድ ቀን የመጣውን ሁሉ በጸጋ ለመቀበል መወሰን፣ ጓደኞቹን ለማማከር ሁሌም ወደሚቀመጡበት ድንጋይ ሄዶ እስኪመጡ መጠባበቅ ጀመረ። ትንሽ እንደጠበቀ ሞጋምቦ እንደለመደው ያን ግዙፍ ጭንቅላቱን እያወዛወዘ መጣ። ሰላምታ ተሰጣተው እንደተቀመጡ ሰማ ሚኪን አይተዋል እንዴ ዛሬ? አለ ያሬድ ዘወትር ሚኪ የሚመጣበትን መንገድ እየተመለከተ። የቃሚ ነገር ሌሊት ቁጭ ብለው ያነጉና ጠዋት እኩለ ሌሊታቸው ነው ለመጣቀው። በቃ እሱ ከኛ ጋር መዋል አቆመ ማለት ነው። እኛ ምን እናደርግለታለን? ቢያንስ ጫት ቤት አዋጥተው እያስቃሙ ያው ኑሮን ያስረሱታል። እኛ እኮ ገና ፊታችንን ሲያዩን ድህነቱ ትዝ የሚለው። ሁለቱም ተሳሳቁ። እኔ ምንም ሞጋምቦ አሁን በዚህ ሰዓት 300 ሺህ ብር ቢኖር ደስ አይልም? ሞጋምቦ በመገረም ጓደኛውን ከግር እስከ ራሱ ተመለከተው። እንዴ ተመለሰ ህፃኑን እንዴ ምን አይነት ጥያቄ ነው የምጠይቀኝ? ናይ ዝም ብለህ መልስልኝ ቆጣ ብሎ ጠየቀው። እንዴት ነው ደስ የማይለኝ? ጮቤ ነው አምረግተው ማግኘት እንችላለን ብለስ? ያሬዶ ምን ነካሽ? ያ ሚኪ እየመረቀነ የሌለውን አለኝ የማያቆና ቃለው እያለ ሲያዝገኝ ይውላል። አንተ ደግሞ ደህና ልጅ አልነበርክ እንዴ? ምን ሆነ ነው? ምንድነው ዝም ብሎ አየር ላይ መንሳፈፍ? ያሬድ በምጸት ፈገግ ብሎ ተመለከተውና ዝም አለ። እንዴ ነው የምናገኘው? አለ ሞጋምቦ መልሶ። ያሬድ ምንም ምላሽ አልሰጠውም። አንተ እኮ ነው የማወራው። ሞጋምቦ ስማይል መጀመሪያ ገንዘቡን ለማግኘት ምንም ነገር ቢሆን እንደምታደርግ ማወቅ ፈልጋለሁ። ምን ነው አንተ እንዴ ሰው ነው እንዴ መገለው ይነን ያህል? አለ በጥርጣሬ። ኧረ በለው ኧረ በጭራሽ እባክህ ግን አረጋግጥልኝ። ምንም ቢሆን ታደርጋለህ። ምንም ባደርግ አሁን ካለውበት ሁኔታ አይብስ። እርግጠኛ ነህ? ምን ተርተራለሁ? አሁን ካለውበት ህይወት እኮ ሸቤ ምንም ልዩነት የለውም። እዛም ሲሚንቶ ላይ ነው የምተኘው፣ እዚህም ሲሚንቶ ላይ ነው። ልዩነቱ እዛ መንግስት ነው የሚያበላኝ፣ እዚህ ለፍቼ ነው የምበላው። እንደውም ከዚህ ኑሮ ሸቤ ሳይሻል አይቀርም እባክህ። ጥሩ። ግራ ቀኙን ካማተረ በኋላ ወደ ሞጋምቦ ጆሮ ተጠጋ። ሰማዩል በቀደም ውሃ የረጨን ሀብታም ሰው ያወቀው? አዎ እንዴት ረሳዋለሁ? የረጨ ልብስ ራሱ እስካሁን አልታጠበም እኮ። ልጁን ከመኪና ብቻዋን ስትወርድ አየኋት እና አዝለዋት ይረዱ እንዴት ታዲያ? አለ በለገጣ። እስቲ አትንቀልቀል አስጨርሰኝ። ይሄ ማለት ብቻዋን ትንቀሳቀሳለች ማለት ነው። እና ብቻዋን መንቀሳቀሷ ምን ይገርማል? ብቻዋን ትንቀሳቀሳለች ማለት ደግሞ አለና ቀጥሎ ምንም ሳይናገር ጓደኛውን ትኩር ብሎ ተመለከተው። ሞጋምቦ በጥርጣሬና በድንጋጤ ስሜት ውስጥ ሆኖ ያሬድን እየተመለከተ ያሬዶ ብቻ እንዳሰብኩት አይደለም አያልከኝ ያለው? ምን አሰብክ? እንዝረፋት ልትል ነው? አይደለም እናግታት። ቀድሞንም በድንጋጤ ተልቀው የነበሩ አይኖቹ ይህን ሲሰማ ይበልጡን ተበለጠጡ። ምንድን ነው የምትለው? እንዴት ማለቴ ዝም ብሎ ሰው ማገት አለ? እሱ አሳስብ፣ እኛ እንስማማ እንጂ ስራው በጥንቃቄ ይሰራል። ሞጋምቦ መርጦ የሚናገራቸው ቃላት ከአእምሮ መዝገበ ቃላት ጠፍተው ሲርበተበት በድንገት ሚኪያስ መጣ። ጀማው እንዴት ታድረዋል? ሁለቱንም ሰላም ብሏቸው ሲቀመጥ ሞጋምቦ አሁንም በሐሳብ እንደነሆለለ ሰማይ ሰማያውን እየተመለከተ ነበር። ሞጋምቦ ምንሽ ያሬዶ የሂሳብ ጥያቄ ሰጠጁ ነው እኔ እንዲመስጥ ያለው? ተው ቢሎ አትሰማም እኮ አንተ። ልጁ መደመርን እስከ ግማሽ ብቻ ነው የሚያውቀው። ከዛ በላይ ከጠየቀው አእምሮ ቢዚ ሆኖ ቀን ሙሉ አይሰራም ነው የምልሽ አባቴ። አቡ ዝም ብለህ አንተ ደግሞ እና በጧቷ ጀምረኝ እስቲ። ሞጋምቦ ከሐሳቡ ተመልሶ ቆጣ ብሎ አስጠነቀቀው። ይልቅ እባክህ እሱን ተውና ስማ፣ ነግሬያችኋለሁ። ምንድን ነው የነገርከን? አሉት የሚለውን ለመስማት ጓጉቶ። ዛሬ ጫት ቤት ማን እንደሚመጣ ገምቱ እስኪ። ገምቱ። እኛ ምን እናውቃለን? ዝም ብለህ ቀጥል አቡ። ለነገሩ እዚህ እየዋላችሁ ምን ታውቁና? ይልቅ ትልቅ የመንግስት ሰው ዛሬ ይመጣል። ከተመረጥን ሰዎች ውጪ ያ ቂማው በዝግ ነው የሚከናወነው። የጫት የለውዝ የውሃ ሰውየው ነው የሚሸፍነው ነው የምልሽ። ያሬድና ሞጋምቦ በግርምት እርስ በርስ ተያዩ። እንዴ እናንተ ከተመረጡ ሰዎች ያለበት? አዋና አለ ተሪብ እናጣ እኮ ነው አብረን የምንበላው እንጂ ደረጃ ከተለያየን እኮ ቆየና አላቸው ለማናደድ ፈገግ እያለ። ስበል እባክህ ሌሎቹ እኮ
የሚቆሙት ያው መኪናና ንብረት አፍርተው ነው። አንተ በባዶ ቂጥ እየቃምክ እኛ እንዴት እላለህ አለ ያሬድ በንቀት። ስለ ደረጃ ከማውራት በፊት መጀመሪያ እሱን አንድ ለእናቱ የሆነ ግልገል ሱሪ ቀይር። ለምን እየቃምክ ደግሞ ስለ ደረጃ ታወራለህ? ሞጋምቦ ከያሬድ በበለጠ ንዴት ይስተዋልበታል። አረ ጀማው ተረጋጉ፣ እኔ ላይ ጨዋታው ነው እንዴ? ምን እሺ አቦ እዛ የለመድክበት፣ እኛ እዚህ ከባድ ጉዳይ ላይ ነን። ሞጋምቦ በሀሳብ ተውጦ ተመልሶ ወደ ሰማይ አንጋጠጠ። ምንድን ነው? ያሬድ ቀጠለ። ሰማዩን የሚገርም ሀሳብ እያወራው ነበር። መስማት ትፈልጋለህ? አባቴ የሚሰማ ጆሮ ይስጥ ይላል። በየትኛውም ጊዜና ሰዓት የሚሰማ ጆሮ አለን። ቆይ ማን ነው ግን ይህን ሁሉ መፈክር ያሸመደደ? አለ ያሬድ ፈገግ ብሎ። እሱን ተውና ወደ ሀሳቡ ግባ። ባለፈው ዘበኛውን የመታወት ጊዜ ትዝ ይላል? ባለሀብት ነው ብለኝ ነገርከን ሰውዬ የለም? ለምን ልጁን አናግታት? በስመ አብ ወወልድ ወመንፈስ ቅዱስ። አንተ አብዳል ልታስጨርሰ ነው? አለ ድምፁን ሳያስበው ጨምሮ። ዳባ አንተ ድምፅን ቀንስ እንዴ! ገና ሳናደርገው ልታስጨርሰን ነው አንተ ራስህ። ያሬድ ቆጣ ብሎ አስጠነቀቀው። ለዚህ ሐሳብ እንኳን መጮ ማልቀስ ሲያንስበት ነው። ስለ አቶ ማንደፍሮ ልጅ እኮ ነው እያወራ ያለው። አንተ ማል እንዴ? እኛ እና ማንስ ቢሆን አለ ያሬድ ምንም ሳይገርመው። ወንድሜ በቀደም አልሰማኸኝ መሰለኝ። ሰውየው ከላይ እስከታች የመንግስት ባለስልጣን በእጁ ነው ያለው። አለ የተባለ ባለሀብት ነው። ቤት ውስጥ ደግሞ ጠባቂዎች አሉት። እንደው ያን ሁሉ አልፈን እንደምትለው የህልም የመሰለ ነገር ቢሳካ ራሱ ከየትም ብሎ አግኝቶ ነው የሚያጠፋን። እመንኝ። በሀሳብ ተውጦ የነበረው ሞጋምቦ ወደ ሀሳቡ ተቀላቀለ። አዎ እኔም እሱን የፈራሁት። ሰውየው ኮኔክሽን ጋር ቢያስ ይዘንስ? አዎ በእናታችሁ ምን ያንቦቀቦቋቸዋል? ሰውየው ምንም ያህል ሀያል ቢሆን ከድህነታችን በላይ ሀያል አይሆንም። አንዴ ደፍረን እንግባበት እንጂ ተጠንቅቀን ፕላን እናውጣለን፣ እናግታታለን። በዛ ላይ ሚኪ ብዙ ቦታና መረጃ ስለምታውቅ ቀላል ይሆንልናል። ኧረ ያሬዶ ይሄ ነገር ሲል አቅማማ ሞጋምቦ። ዝበል እባክህ፣ ሞት አንድ ጊዜ ነው። ለቤተሰቦቻችን ልብስ እንኳን ሳንገዛ ይኸው በመለወጫ ጊዜያችን ድንጋይ ላይ ነኝ። አንተ ስብቶ ሚኪ እየለመንክ እየቃምክ ራስን ከምትሸውድ ለምን እንደሆነ ጨክነ ሪስክ አትወስድም? ሁለቱም በማቅማማት አንገታቸውን ደፉ። ደግሞ ያላችሁ ራሱ ሰውዬውስ ቢሆን አንዳች ወንጀል ሳይሰራ እዚህ የደረሰ ይመስላችኋል? እመኑኝ ይሄ እድል ካልተጠቀምንበት እዚህች ቁጭ እንዳለን ያለፈለት ሁሉ ጭቃ እየረጨን ኖረን እንሞታለን። ልጅቷ ለብቻዋ የምትንቀሳቀስ ከሆነና ጥሩ የምናግትበት ቦታ የምናገኝ ከሆነ እቅድ ማውጣቱን ለኔ ተውት። አቀርቅሮ የነበረው ሞጋምቦ ፊቱ በወኔ ተሞልቶ ቀና አለ። ለነገሩ እውነትን እስከ መቼ በድህነት አንገታችን ደፍተን እንኖራለን? ደፍረን እንገባበት ከሆነ ይሆናል፣ ካልሆነ ወይ ሸቤ ነው ወይ ሞት ነው። ደግሞ ከድህነት እንደው ሞት ይሻላል። በቃ እሺ እንዳላችሁ። ሚኪያስ ቢስማማም አሁንም የቀረ ማቅማማት ውስጥ አለ። ይኸውላችሁ እንደዚህ እየተጠራጠሩ ወንጀል የለም። ተስማምታል አልተስማማም? አለ ያሬድ ቆጣ ብሎ። ሚኪያስ በድንገት ውስጡ በወኔ ተወረረ። አረ ተስማምቻለሁ፣ እንግዲህ እየለመኑ መቃም ሰልችቶኛል። እንደውም ባክ